ሰላም እንደምን አላችሁልኝ የመድፈኞቹ ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። ደግሞም ያላችሁት አርሰናል ኢንፎ ላይ ነው። ዛሬ በዝውውር መረጃዎች ከናንተ ጋር ቆይታ እናረጋለን። እንግዲህ ጠፋ ምለው ምንም አይነት አዳዲስ መረጃዎች ስለሌሉ ነው። ምክንያቱም ታብሎይዶች የሚያወጧቸው ተራና ተአማኝነት የሌላቸው መረጃዎች አሉና በእነዛ መዛዛግ አልፈለኩም፣ ወይንም እነዛ መረጃዎች ያምጥቼ ከናንተ ጋር መቆየት አልፈለኩም። የኪዩሪሽ አለቀ ወይም ደግሞ ቤንጃሚን ሼሽኮ አለቀ ማለት አልፈለግም። በጣም ጥሩ የሆኑ የዝውውር ወሬዎች ናቸው፣ ግን ደግሞ አፕዴት የለም በአርሰናል ቤት ውስጥ እነዚህን ተጫዋቾች በተመለከተ ማለት ነው። ለዛ ነው ወደ እናንተ ሐሰተኛ መረጃዎችን ይዤ ለማምጣት ወይም ደግሞ ከታመኑ ምንጮች ያልተጻፉ መረጃዎችን ይዤ መምጣት ስለማልፈልግ ጥቂት ጠፋ ያልኩት። ማርቲን ዙቢሜንዲ ከአርሰናል ጋር ያለውን ኮንትራት ሊፈርም መቃረቡን መቼም አስነብበናል። በፋብሪዚዮ ሮማኖ ቃል ሄርዊጎ ብለናል። ሜዲካሉ ስኬጁል ተደርጓል። መቼ ያደርጋል እሱን ነግራችኋለን። ቶማስ ፓርቲ ይለቃል ወይስ አይለቅ የሚለው ጉዳይ ማቋጫ ተገኝቶለታል። ስለዚህ ስለሱ ጉዳይ እናወራለን። ሉዊስ ስኬሊና ኢተን ዋናሪ በጎልደን ግሎብ የአመቱ ወጣት ተጫዋች እጩ ውስጥ ተካተዋል። ከአርሰናል ጋር ደግሞ የኮንትራት ማደሻ ወይም የኮንትራት ማራዘሚያ ውል ቀርቦላቸዋል። ስለዚህ እናወራለን። የአርሰናል ሁለተኛ የግብ ጠባቂ ቦታ ጥቂት ውዝግቦችን የፈጠረ ሁኔታ ይሆናል። በአርሰናል ካምፕ ውስጥ ኔቶ ይለቃል፣ የዴቪድ ራያ ምክትል ግብ ጠባቂ ማለት ነው። እና ማን ይመጣል ወይስ ደግሞ ከአርሰናል ጋር ያሉት በውሰት ያሉ ግብ ጠባቂዎችን አርሰናል እንዴት አይጠቀምም? ጥቂት ውዝግቦች አሉ። ውዝግቦችን እናወራቸዋለን። ብቻ አብራችሁን ቆዩ። እነዚህ ነገሮች እየሰማችሁ ትቆያላችሁ ማለት ነው። በቆይታችሁ ወቅት እንደወትሮ ሁሉ ሰብስክራይብ ማድረግ አይለይ የመድፈኞቹ ቤተሰቦች። እናም ደግሞ የኮሜንት መስጫ ባር ላይ ገብታችሁ አንድ በጣም ቆንጆ ቻናል አስቀምጥላችኋለሁ። ፉትቦል ፈርስት ዊዝ ተስፋ የሚል ቻናል የኔ ቻናል ነው። ያን ቻናል ሰብስክራይብ ያደርጋችሁ ለሁሉም ክለቦች የምናወራበትን ቻናል ላይ እንድትቀላቀሉ ጠይቃችኋለሁ። ገና እየጀመረ ያለ ቻናል ነው። በጣም ትልቅ ቻናል ይሆናል ተብሎ የሚጠበቅ ነው። ስለዚህ እዛም ሰብስክራይብ ታደርጉ ዘንድ እንጠይቃቸዋለን። ሀሳብ አስተያየቶቻችን ስጡን ስለ ማርቲን ዙቢሜንዲና ቶማስ ፓርቲ የአርሰናል አማካኝ ስፍራ ቦታ ላይ ማለት ነው። ከመሸጋገሪያ ሙዚቃ በኋላ ዳግም መለሳል። የአርሰናል የአማካኝ ስፍራ ቦታ ወይም ደግሞ የአማካኝ ስፍራ ዲፓርትመንት በሶስት ተጫዋቾች ይመራ ነበር፣ በጆርጂኒዮ እንዲሁም ደግሞ ቶማስ ፓርቲና ዲክላን ራይስ። በአንዳንድ አጋጣሚዎች ሚካኤል ሜሪኖ እዛ ቦታ ላይ ሲጫወት ተመልክተነው ነበር። የማርቲን ዙቢሜንዲ ስም ሲነሳ የሁለቱ ተጫዋቾች መልቀቅ እየተወራ ስለነበረ ሪኳየርመንት አይመስልም ነበር፣ ወይም ደግሞ አፕግሬድ አይመስልም ነበር። ተጫዋቾችን ቀጥታ መተካት ነበር የሚመስለው። ጆርጂኖ ወደ ፍላሚንጎ እንደሚሄድ እርግጥ ነበር። ደግሞም ሂዷል። የ3 ዓመት ኮንትራትን በፍላሚንጎ ይፈርማል። እሱ ብቻ ሳይሆን ከቀጣይ ከ15 ቀናት በኋላ በሚጀምረው ፊፋ ክለብስ ወርልድ ካፕ ፍላሚንጎን ወክሎ የሚጫወታል። የቶማስ ፓርቲ ኮንትራክት መጠናቀቂያ ጊዜ ላይ ደግሞ እንዳለ ይታወቃልና ሁለቱም ተጫዋቾች ለቀው ማርቲን ዙቢሜንዲ የሚመጣ ከሆነ በአርሰናል አማካኝ ስፍራ ቦታ ላይ ምንም አፕግሬድ አይኖርም። ቀጥታ ሁለት ተጫዋቾችን ለቆ በአንድ ደግሞ አርሰናል ባለፉት ዓመታት የፊት መስመር ተጫዋቾች ላይ እንደዛ ነው ሲያደርግ ነበር። ተከላካይ በደንብ ሪኳየርመንት ይሰራል፣ በደንብ አፕግሬድም ያደርጋል። የፊት መስመር ተጫዋቾች ግን 2-3 አንድ ዲፓርትመንት ላይ ለቀው አንድ ተጫዋች ብቻ የማምጣት ሂደት ተመልክተን እናውቃለን ብዙ ጊዜና አሁንም ስጋት ነበረ ብዙ። ግን አሁን ትናንትና የሚወጡ ሪፖርቶች በሙሉ እርግጥ እየሆኑ ይመጣሉ። የማርቲን ዙቢሜንዲ የሜዲካል ስኬጁል ተደርጓል፣ ወይም ሜዲካል መቼ እንደሚሰጥ ታውቋል። 60 ሚሊዮን ዩሮ የውል ማፍረሻውን አርሰናል መክፈሉን ወይም ደግሞ ለመክፈል ዝግጁ መሆኑን ሪያል ሶሲዳድ አስታውቋል። 52.3 ሚሊዮን ፓውንድ እንደማለት ነው፣ በፓውንድ ማለት ነው። የስፔን ብሔራዊ ቡድን የኢንተርናሽናል ብሬክ ጨዋታዎችን ለማድረግ ከጠራቸው ተጫዋቾች አንዱ ማርቲን ዙቢሜንዲ ነው። የስፔንን ካምፕ ከመቀላቀሉ በፊት ሜዲካል ይሰጣል ተብሎ ይጠበቃል ማለት ነው። እሱን ዜና እየሰማን የቶማስ ፓርቲ ኮንትራት ላይ አርሰናልና ቶማስ ፓርቲ የተነጋገሩ እንደሆነ ይታወቃል። አሁን ኦልሞስት በሚባል ደረጃ ቶማስ ፓርቲና አርሰናል ተስማምተዋል ማለት ነው፣ የኮንትራት እደሰው ላይ ማለት። አርሰናል ለቶማስ ፓርቲ የ2 ዓመት ኮንትራት ይሰጠዋል ማለት ነው። ሚኬል አርቴታ በዚህ ዓመት ላሳየው ፐርፎርማንስ ጋራንት አለው የሚቀጥሉት ዓመታት ይህን ፐርፎርማንስ እንደሚደግምና ፊትነሱን ማስተካከል እንደሚቻል። ደግሞም የአርሰናል የሜዲካል ስታፍ የቶማስ ፓርቲን ጤንነት የመጠበቅ ኃላፊነቱን በተገቢው ሁኔታ ባለፈው የውድድር ዓመት ወይም ደግሞ አሁን ባሳለፈው የውድድር ዓመት በደንብ ተወጥቷል ተብሎ ነው የሚገመተው። ስለዚህ በሚቀጥለው የውድድር ዓመቱ 30 እና ከዛ በላይ ጨዋታዎችን የማድረግ አቅም አለው። ስለዚህ ከማርቲን ዙቢሜንዲ ጋር የአርሰናል የ6 ቁጥር ቦታ ላይ እየተተካኩ ይመሩታል ማለት ነው።
በጣም ድንቅ ጥምረት ነው የሚሆነው በአማካይ ስፍራ ውስጥ ማለት ነው። አንደኛ 6 ቁጥር ሆኖ መጫወት የሚችሉ 3 ተጫዋቾች ይኖራሉ፣ ማርቲን ዙቢሜንዲ፣ ቶማስ ፓርቲ እና ዲክላን ራይስ። ሁለተኛ ማርቲን ዙቢሜንዲ እና እንዲሁም ደግሞ ራይስ 8 ቁጥር ሆኖ መጫወት ይችላሉ፣ ፓሰሮች ናቸው። ስለዚህ በባካፕም በቋሚ ላይን አፕም በጣም ጥሩ ይሆናል። በዳብል ፒቮት አርሰናል መጫወትን ሲፈልግ ደግሞ የተሻለ ምርጫም እንዲኖረው ያስችላል ማለት ነውና በጣም ትልቅ ዙራ ፊርማ ነው የማርቲን ዙቢሜንዲ። ከሰሞኑ ሰምታችሁ እንደሆነ ሪያል ማድሪድ ኮንትራት ሊያቀርብለት እየተዘጋጀ ስለሆነ ለማርቲን ዙቢሜንዲ ነው። አርሰናል ላይ ኮንትራቱ ያላለቀ የሚሉ ወሬዎች ይወጡ ነበር። በጣም ከውሸት የራቁ ናቸው። የተጫዋች የዝውውር መስኮት ጁን 16 ይከፈታል፣ ግን ከዛ ቀድሞ ኮንትራቱን በአርሰናል ይፈርማል። ከዛ የኤፍኤ ኮንትራት የሰነድ ጉዳዮች ወደ ኤፍኤ ከጁን 16 በኋላ ይላካሉ ተብሎ ይጠበቃል። እስከ 2027 የሚያቆየው ኮንትራት በሪያል ሶሲዳድ ቤት እንዳለው ይታወቃል። ማርቲን ዙቢሜንዲ በዚህ ውድድር ዓመት ደግሞ 36 ያህል ጨዋታዎችን ማድረግ ችሏል። ራይስን ስናስፈርም ከዌስትሃም ሚኬል አርቴታ የተናገረው አንድ በጣም ግሩም ነገር ነበረ። ራይስን የፈለገበት ማለት ነው አቬሌቢሊቲ ወይም ደግሞ መገኘት። ባለፉት 2 የውድድር ዓመታት ራይስ የተጎዳቸው ጨዋታዎች በጣም ጥቂት ነበሩ። ያስፈረምነው ዓመት ላይ 38 ጨዋታ አድርጎ ነበረ ወደ አርሰናል የመጣ ማለት ነው። የራይስ አንዱ ጥቅሙ በየትኛውም ጊዜ ውስጥ በቡድን ውስጥ መገኘት ነው። የጉዳት ሪከርዱ በጣም ደካማ መሆኑ ማለት ነው። ይሄ 26 ዓመት ወጣት ስፔናዊ ተጫዋች ማርቲን ዙቢሜንዲም ተመሳሳይ ይዘት አለው። 36 ጨዋታዎች ነው በዚህ ሲዝን ለሪያል ሶሲዳድ ማበርከት የቻለው ማለት ነው። ስለዚህ በጣም ትልቅ ጥቅም እንደሚሰጥ መናገር እንችላለን። ትናንትና ጄምስ ማክኒኮላስ ከዘ አትሌቲክ ኩዌስችን ኤንድ አንሰር ፕሮግራም ላይ ቆይታ ነበረውና በአርሰናል ዝውውሮች ላይ ጥያቄዎችን ሲያቀርቡለት ነበር። ከተለያየ ሀገር ያሉ የትራንስፈር ላይ የሚጽፉና እና ዘ አትሌቲክ ደግሞ ሰብስክሪፕሽን ያላቸው አምደኞች ጥያቄዎች ሲያቀርቡለት ነበርና ከቀረበለው ጥያቄ አንዱ ምን አይነት ጋራንቲ ያለ ነው ሜዲካል ስኬጁል እንደተደረገ ነው መናገር የቻለውና በጣም በቅርብ ቀናት ሜዲካል ለአርሰናል እንደሚሰጥ ማርቲን ዙቢሜንዲ ታውቋል ማለት ነው። ስለዚህ እርግጠኛ መሆን እንችላለን በሚቀጥለው የውድድር ዓመት የአርሰናል አማካኝ ስፍራ ውስጥ ማርቲን ዙቢሜንዲና ቶማስ ፓርቲን በአንድ ላይ መጠቀም እንደምንችል ወይም ደግሞ በስኳድ ውስጥ እንደሚኖሩ ማለት ነው። ብዙዎች የምትጠይቁት የፊት መስመሩ ተጫዋቾች ጉዳይ ነው። አርሰናል የአጥቂ ስፍራ ተጫዋች እንደሚያስፈርም በእርግጠኝነት መናገር ይችላሉ። ግን ወሬዎች ብቻ ስለሆኑ መረጃ ወደ እናንተ ይዤ አልመጣሁም። አሁን ከሰሞኑ የተቀዛቀዘውን ያስፈራኝ ጉዳይ እኔ የዊንግ ወይም ደግሞ የመስመር ተጫዋች የመስመር አጥቂ ጉዳይ ነው። እኔ በጣም ከምፈልግባቸው ዲፓርትመንቶች አንዱ አርሰናል የመስመር አጥቂዎችን እንዲያስፈርም ነው። ግን ከሰሞኑ የሚወጡ መረጃዎች በሙሉ በጣም የተቀዛቀዙ ናቸው። ጥቂት የሎረንስ ሳኔ ስም በነፃ ዝውውር ውስጥ ወደ አርሰናል ሊመጣ ይችላል የሚሉ አሉ። አንዳንድ ሪፖርቶች ደግሞ ካይ ሃቨርትዝ መሆኑ ገብርኤል ኢየሱስ በአርሰናል ቤት ውስጥ ይቆያሉ ሁለቱም። ማርቲኔሊ ሆኖ ደግሞ ሊያንድሮ ትሮሳርድ በአርሰናል ቤት ውስጥ ይቆያሉ። ስለዚህ እነዚህን ተጫዋቾች አራቱንም በዛ ቦታ ላይ ያፈራረቁ የመጠቀም ሂደት በሚኬል አርቴታ ሊኖር እንደሚችል ነው እየተዘገበ የሚገኘው። እሱ ያስፈራኛል። ግን የወጡ መረጃዎች ስለሌሉ እናንተ ጋር አልቆይም። ሌላ የሉዊስ ስኬሊና ኢተን ዋናሪን ኮንትራት ማንሳት ያለብን ይመስለኛል። ትናንትና የጎልደን ቦይ የአመቱ እጩዎች ታውቋል። 10 የመጨረሻ እጩዎች ማለት ነው። በ10 የመጨረሻ እጩዎች አርሰናል 2 ስሞችን አስመዝግቧል። ሉዊስ ስኬሊና ኢተን ዋናሪን። ሉዊስ ስኬሊን ደግሞ በሬት ሲሰጣቸው ጎልደን ቦይ ወይ ውድድሩን የማሸነፍ እድላቸው በአራተኝነት የተቀመጠው ተጫዋች ሆኗል በ87 ነጥብ ማለት ነውና እስካሁን ፕሮፌሽናል ኮንትራት አልፈረሙም እና የኮንትራት ማደስ ጉዳያቸው በጣም የሚጠበቅ ነው። ጄምስ ማክኒኮላስ እንዳልኳችሁ በኩዌስችን ኤንድ አንሰር ላይ አርሰናል በጣም እርግጠኛ ነው ሁለቱም ተጫዋች ኮንትራት እንደሚያድስ። ደግሞ ፊት ለፊት ከሁለቱ ተጫዋቾች ጋር ተገናኝቶ በጣም ጥሩ የሚባል ንግግር አድርገው ጨርሰዋል። ስለዚህ ኮንትራታችን በይፋ የመፈረም ጉዳይ ነው እንጂ ምንም የሚደራደሩበት ተጨማሪ ጉዳይ እንደሌለ ነው መናገር ይቻላል። በጎልደን ቦይ እጩ ውስጥ ላሚን ያማል በአንደኝነት ተቀምጧል። ውድድሩን የማሸነፍ እድል ወይም ደግሞ ዋንጫውን የማሸነፍ እድል 97.7። ሌላኛው የባርሴሎና ተከላካይ መስመር ተጫዋች ኩባርሲ፣ የሻምፒዮንስ ሊጉ ፋይናሊስት የሆነው ፒኤስጂ የመስመር ተጫዋች ዴዝሪ ዱዌ፣ ሉዊስ ስኬሊ እንዳልኳችሁ፣ ዋረን ዛይር ኤምሪ ለምን እንደተቀላቀለ አይገባኝም። ባለፈው የውድድር ዓመት ነበር ዋረን ዛይር ኤምሪ፣ ግን በዚህ የውድድር ዓመት በፒኤስጂ ቤት ያን ያህል ብዙ ጨዋታዎች ሲጫወት አልተመልከቱም። ዲያን ሁሴን አሁን ካሉት የተከላካይ ስፍራ ተጫዋቾች ትልቅ ፕሮፋይል የሚባለውና አርሰናል ከቦርንማውዝ ሊያስፈርመው ፈልጎ ወደ ሪያል ማድሪድ ያመራው ተጫዋች ማለት ነው። ብሩክ ይልዲዝ የጁቬንቱሱ የመስመር ተጫዋች፣ ኢተን ዋናሪ በስምንተኝነት ይቀመጣል። ጆቫኒ ኮንዳ ወደ ቼልሲ የተቀላቀለው የስፖርቲንግ ሊዝበኑ የመስመር ተከላካይ፣ እንዲሁም ደግሞ ሃቶ አርሰናል አጥብቆ የሚፈልገው የአያክስ አምስተርዳሙ
የመሃል ተከላካይ ማለት ነው። በባካፕ አርሰናል ከሚፈልጋቸው ተጫዋቾች አንዱ ነው ሃቶ የአያክስ አምስተርዳም ሆላንድ የመሃል ተከላካይ። እነዚህ የጎል ደቦ እጩዎች አሉ። ሁለት ተጫዋቾች የኛ ልጆች አሉ እዚህ ውስጥ ማለት ነውና የኮንትራት ማደስ ጉዳያቸው በጣም የሚጠበቅ ጉዳይ ነው። በደንብ የሚጠበቅ ጉዳይ ነው። ግን እንዳልኳቸው ጄምስ ማክኒኮላስ ኮንትራታቸውን የማደስ ጉዳያቸው በጣም ቀላልና ሲሊ ጉዳይ እንደሆነ ተናግሯል። በመጨረሻ የምንመለከተው የግብ ጠባቂ ጉዳይ ነው። አርሰናል ጥቂት ውዝግብ ውስጥ ገብቷል ይባላል በግብ ጠባቂ ባካፕ ምርጫ ላይ ማለት ነው። እንግዲህ በቅርብ ዓመታት ማን እንደሚፈልግ ግልጽ ነበረ። የራያ ሁለተኛ ግብ ጠባቂ ማን እንደሚሆን ማለት ነው። ግን ባለፉት ቅርብ ዓመታት አርሰናል በየውድድር ዓመቱ ግብ ጠባቂ እያስፈረመ ነውና መፍትሄ ሊሰጠው ከሚገባቸው ዲፓርትመንቶች አንዱ ይመስለኛል። በቋሚ ምን በተጠባባቂ ቦታ ላይ ባለፉት ዓመታት በረኛ በክረምት ሲፈርም እየተመለከክ ነው። ኔቶ ባለፈው ክረምት ላይ ለራያ ተጠባባቂ ሆኖ በውስጥ እንደመጣ ከቦርንሞዝ ይታወቃልና መፍትሄ ብዙ ያልተገኘለት ቦታ ይመስላል። ምን መስላችሁ እንግዲህ ጉዳዩ ማለት ነው። አርሰናል ለረጅም ዓመት በተለይ ደግሞ ባለፈው የውድድር ዓመት እስከ መጨረሻው ሰዓት ዮሃን ጋርሻን ከስፓኒዮል ማስፈረም የሚፈልግ ነበረ። ስፓኒዮል በዛ የውድድር ዓመት ነበር ወደ ከሴጎንዳ ወደ ላሊጋ ያደገው እና ባደገበት ዓመት ዮሃን ጋርሻን ማስፈረም የሚፈልገው ነበር። አርሰናል 15 ሚሊዮን ዩሮ ብቻ ነበር ማውጣት የሚፈልገው። ስፓኒዮልስ ደግሞ ይህን ተጫዋች መሸጥ የሚፈልጉት በውል ማፍረሻው ነው። 25 ሚሊዮን ዩሮ ይፈልጉ ነበር። አርሰናል ለባካፕ ያን ያህል መውጣት አልፈለገም ነበር። ከዛ ዝውውሩን አርሰናል ወደ 20 ሚሊዮን ዩሮ ከፍ አደረገው። ግን ከፍ ያደረገው የዝውውር መስኮት ሲዘጋ 2 ቀናት ብቻ ሲቀሩት ነበርና ስፓኒዮል መስማማት አልቻሉም። እናም አሁን ይህን ተጫዋች ይፈልገዋል። በደንብ አጥብቆ ነው የሚፈልገው። ግን ስጋቶች አሉ። ምክንያቱም በዚህ የውድድር ዓመት ከስፓኒዮል ጋር በጣም ግሩም የውድድር ዓመት ነው ያሳለፈና በቋሚ ቦታ ላይ ማስፈረም የሚፈልጉ ክለቦች ብዙ ናቸው። ጋርሻን ማለት ነው። ለምሳሌ ማንቸስተር ዩናይትድ ይፈልገዋል። የአንድሬ ኦናና ተፎካካሪ እንዲሆን ግን ተፎካካሪ ብቻ ሲሆን አንድሬ ኦናናን ማስቀመጥ ይችላል ተብሎ ይታሰባል። ቼልሲ ይፈልገዋል። በጣም ብዙ ግብ ጠባቂዎች አሉት ቼልሲ በስኳዱ 8 ግብ ጠባቂዎች አሉት። ግን ሁሉም በጣም አቬሬጅ ተጫዋቾች ናቸውና ዮሃን ጋርሻን በቋሚ አሰላለፍ ለመጠቀም ያቀዳል ይባላል። ስለዚህ ብዙ ክለቦች ይፈልጉታል፣ ሌሎች የፕሪሚየር ሊግ ክለቦችን ጨምሮ ማለት ነው። ኮንትራቱ በጣም ውስብስብ እየሆነ ነው የመጣ። ደግሞ አንድሪያ በርታ ወደ አርሰናል ከመጣ በኋላ ለሁለተኛ ቦታ ስፍራ ወይም ደግሞ ለሁለተኝነት ቦታ ላይ ሃይ ፕሮፋይሉን ተጫዋች ማስፈረም የሚፈልግ አይመስልም። ወይም ደግሞ ወደ 20 ሚሊዮን ዩሮ እና 25 ሚሊዮን ዩሮ ማውጣት አይፈልግም ነው እየተባለ የሚጠበቀው ማለት ነው። ሌላ አንዳንዶች እንደዚህ ኮሽን ያደርጋሉ። ለምሳሌ ካርል ሄን የአርሰናሉ የባለፈው የውድድር ዓመት 3ኛ ግብ ጠባቂ የነበረው ማለት ነው። በዚህ የውድድር ዓመት በውሰት ሪያል ቫላዶሊድ ነው የቆየ። የሪያል ቫላዶሊድ ቋሚ ተሰላፊ ነበር በላሊጋው ማለት ነው። በላሊጋው እና ዮሃን ጋርሻን በላሊጋ ለሚሰለፈው ስፓኒዮል ከወራጅ ለመጣና አሁን ደግሞ ሊወርድ በጣም ጫፍ ቀርቶት ከተረፈው ቡድን ይልቅ የሪያል ቫላዶሊድን ካርል ሄንን ማምጣት እንዴት አርሰናል አይፈልግም የሚሉ ጥያቄዎች አሉ። ሪያል ቫላዶሊድ አስቸጋሪ የውድድር ዓመት ያሳለፈ ግን እሱን ለምን በሁለተኛ ግብ ጠባቂ ላይ ማሳደግ አላስፈለገ የሚሉ አሉ። ሌላ ዘንድሮ በዋናው ስኳድ ውስጥ ይቀላቀላል ተብሎ የሚጠበቅ ግብ ጠባቂ ያለ ጄምስ ትራድፎርድ በጣም ወጣት ነው። ገና 17 ዓመቱ ላይ የሚገኝ ግብ ጠባቂ ግን በጣም ፕሮሚሲንግ ታለንት ነው ይሉታል። በጣም ፕሮሚሲንግ እና የራሱን ልጆች ካርል ሄን እና ጄምስ ትራድፎርድ ለምን አይጠቀሙ የሚሉ ብዙ ጥያቄዎች አሉ ወደ ፊርማ ከመሄድ። ምክንያቱም ራያ ኦልሬዲ ኤግዚስት ነው። ስለዚህ ሌላ ተጫዋች እስከመፈለግ እንደዚህ ነው። አንዳንዶች ኤሚ ማርቲኔዝን ወደ አርሰናል ካምፕ ለምን አይመለስም? ምክንያቱም ከአስቶን ቪላ ጋር ተለያይቷል። እናም ወደ አርሰናል የመምጣት እድል አለው ወይ ብሎ ይጠይቃሉና ጄምስ ማክኒኮላስ ኩዌሽን ኤንድ አንሰር ላይ ከቀረቡለት ጥያቄዎች አንዱ ይሄኛው ነበረ። ኤሚ ማርቲኔዝን አርሰናል የመመለስ እድል አለው ነው? ኔቨር ነው ያለ። በፍጹም የመመለስ እድል የለውም ነው። አርሰናል እንደዚህ አይነት ሃይ ፕሮፋይል የሆነ ደግሞም ብዙ ውዝግብ ኑሮት ከአርሰናል ጋር የተለያየ ግብ ጠባቂ የመመለስ እድል የለም። ወደ አረብ ወይም ደግሞ ሳይጠበቅ ወደ ማንቸስተር ዩናይትድ የመሄድ እድል ሊኖረው ይችላል ኤሚ ማርቲኔዝ እንጂ ወደ አርሰናል የመምጣት እድል የለውም። ደግሞ ዴቪድ ራያ እና ኢናኪ ካና በጣም ፍጹም የሆነ መግባባት ነው ያላቸውና የራያ የቋሚነት ቦታ ላይ የሚነካ አይደለም ወይም ለድርድር የሚቀርብ ቦታ አይደለምና የአርሰናል የሁለተኛ ግብ ጠባቂ ስካኒንግ አሁንም ገና እንደቀጠለ ነው። ፕላን ኤ ቢሲ አርሰናል አስቀምጧል። ዮሃን ጋርሻ ዋናው ነው። ግን ዮሃን ጋርሻ ዝውውር ማይሳካ ከሆነ ወደ ሌሎች ግብ ጠባቂዎች የማማተር እድሉ በጣም ሰፊ ነው። ትናንትና የወጡ መረጃዎች እነዚህ ናቸው። ምጠፋ ምንም አይነት አፕዴት የሆኑ መረጃዎች አርሰናል ጋር ስለሌሉ በሐሰት ታብሎይድ መረጃዎች እናንተ ጋር እንዳንዛዛግ ነው። ስለዚህ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።